It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናልን በተመለከተ አንድ ለኔ በጣም ኢንትረስቲንግ የሆነ ውይይት ተደርጓል። ውይይቱ ላይ የተሳተፉት እንደነ ጋብርኤል ማርኮቲ አይነት ሰዎች ናቸው። በእግር ኳስ ትንታኔያቸው፣ በእግር ኳስ ሀሳባቸው ተቀባይነት ያላቸው ከበሬታም ጭምር ያገኙ ማለት ነው እና እነሱ የተነጋገሩት የ2025-26 የአርሰናል የውድድር ዓመት አሪፍ ነው። የ2025-26 የአርሰናል የውድድር ዓመት አሪፍ ከሆነ መሻሻል ያለባቸው ነገሮች ግን የሉም ማለት አይደለም። አንድ ዋንጫ ነው ያሸነፈው ከ22 ዓመት በኋላ። በቻምፒዮንስ ሊግ አሁንም ሻምፒዮን ሆኖ አያውቅም። በኤፍኤ ካፕ እና በካራባው ካፕም ለድል አልበቃም። ጠንካራ ቡድን ተገንብቷል። ነገር ግን መሻሻል፣ ማደግ፣ መለወጥ እና መጨመር ያለባቸው ነገሮች ግን አሉ። ስለዚህ ይህንን መሻሻል፣ ማደግ፣ መለወጥ የሚባለውን ነገር ለማምጣት አርቴታ እና አንድሪያ ቤርታ ምንድን ነው መወሰን ያለባቸው ነው። ይሄ የኪፕ ኤንድ ዳምፕ ጨዋታ ነው የሚጫወቱት። እዛ ውስጥ ያሉት ጥያቄዎች በጣም ክሪቲካል ናቸው። እያንዳንዳቸው ጥያቄዎች በጣም ሰፊ የመነጋገር እድል የሚፈጥሩ ናቸው። ለምሳሌ አንደኛው ደረጃ ላይ ያስቀመጡት ነገር አርሰናል እንዲህ እንደ ዘንድሮ የውድድር ዓመትና ከዘንድሮም በላይ አምሮበት እንዲቀጥል የአርቴታ ኮንትራት ምን ይሁን፣ ከ22 ዓመት በኋላ ዋንጫ እንድናሸንፍ ስላረከን፣ ከ20 ዓመት በኋላ ቻምፒዮንስ ሊግ ፋይናሊስት ስለሆንን ብለው ኮንትራቱን ኤክስቴንሽን መሰራት አለበት ወይ የሚል ጥያቄ ያነሱና በአይም በአዎም ውስጥ ሆነው ይከራከራሉ። አሁን ይህንን ክርክር የሚያነሱበት ምክንያት ለእኔ ይገባኛል። ምንድን ነው የሚገባህ ካልሽኝ፣ አርሰናል የፕሪሚየር ሊጉን ዋንጫ ባያሸንፍ ኖሮ ይሄ ክርክር፣ ይሄ ውይይት የብዙ ሰው ነበር የሚሆነው። አርሰናል ግን ከ22 ዓመት በኋላ ዋንጫውን ስላነሳ በዚህ ዙሪያ ሀሳብ የሚሰጡ ሰዎች የሉም። በውድድር ዓመቱ ሂደት ላይ ግን አርቴታን አይንህ ላፈር ለማለት የተዘጋጁ በጣም ብዙ ሰዎች አሉ። ይሄ ሀሳብ የአርሰናልስ ሀሳብ ሆኖ ቢሆን በአርቴታና በአርሰናል የድል ሂደት ውስጥም ቢሆን ተነቅሰው የሚወጡ ጎዶሎች፣ እንዲስተካከሉ የሚፈለጉ ምኞቶች የሉም ወይ ነው ክርክሩ። ያንቺን ሀሳብ እንስማና የኔ ይቀጥላል። ይሄ ማስታውሰው ነገር እኔ የፕሪሚየር ሊጉን ዋንጫ ዘንድሮ አርቴታ የማያነሳ ከሆነ ብዙ ደጋፊዎች ከአርቴታ ጋር ያለን ኮንትራት ይበቃል፣ በቃ መሰናበት አለበት የሚል አቋም እንደነበራቸው ነው። ጥቂት የማይባሉ ብዙ በጣም እና ክርክርም ነበረ ደግሞ። ከዛ ደግሞ ቀጥሎ የመጣው ነገር የአውሮፓ ቻምፒየንስ ሊግ ዋንጫን ጨዋታ ከመጫወታቸው በፊት አርሰናል ለአርቴታ ኮንትራቱን ማራዘሚያ ውል ሊያቀርብ ነው፣ ግን ይህ የዋንጫ ጨዋታ መጨረሻው ነው የሚጠበቀው ተብሎ ሪፖርቶች ወጥተው እሱንም አይቻል ማይቀር ነገር ነው፣ ግን በቃ ቢያንስ የኛው ጨዋታ ይለቅና ተብሎ መረጃ ነበረ። ከዛ በኋላ ግን የተያይዞ የወጣ ነገር አላየውም። የሚጠበቀው ግን ራሱ ክለቡ ለአርቴታ ኮንትራት ማራዘሚያውን እንደሚያቀርብ ነው። አሁን ያለው ስሜት ባለፈው እኛ በፕሮግራማችን ላይ ስናነሳ ነበረ። በክለቡ ባለቤቶች በነ ክሮንኬና በአርቴታ መካከል ያለው ግንኙነትና በአርቴታ ላይ ያላቸው እምነት በጣም ጠንካራ ነው። በክለቡ በኩል አርቴታን ይበቃል በቃ የሚል ዝግጅት የለም። እንደዛ ምንም የሚያመላክት ነገር አላየን። ግን እንደ ሰው ደግሞ አሁን ዝም ብሎ የአርሰናልንም ጉዳይ እንደሚከታተል እግር ኳስንም እንደሚከታተል ሰው ደግሞ
በግሌ እኔ ለአርቴታ የኮንትራት ማራዘሚያ ቢሰጠው ልክ ነው ከሚሉት ውስጥ ነው። እኔ የተለየ እንደማልሆን ቀድሞም ይታወቃል። ምክንያቱም ሰዎች በጠረጠሩት ጊዜ እና ስለሱ በጎ መናገር በከበዳቸው ጊዜ በጎ ነገሩ ታይቶኝ ስናገር ነበር። እኔ አርሰናል ቤት የሚታይ ዋንጫም ሳያሸንፍ በነበረባቸው ጊዜያቶች የሚታይ እድገት፣ የሚታይ መሻሻል፣ የሚታይ እየጠነከሩ መምጣት አለ። በዚህ እየጠነከሩ መምጣት ውስጥ በዚህ መቻል ውስጥ አርቴታ ክሬዲት አለው። አይገባኝም። ምን ነው የማይገባኝ? አንድ ስህተት ሲገኝበት ሊጨክኑ የተዘጋጁ በጣም ብዙ ሰዎች አሉ። እነዛን እሱ ያሻሻላቸውን እሱ የለወጣቸውን ወደ በጎ ያመጣቸውን ጥሩ ጥሩ ነገሮች ቦታ የሚሰጣቸው የለም። ለምን የሚል የመገረም ስሜትን ይፈጥርብኛል። አርቴታ 2019 ላይ አርሰናልን ከያዘው ጊዜ አንስቶ በአርሰናል ቤት ውስጥ ማንም ልመዝን ያለ ማንም ልለካና ልፈትሽ ያለ ቢፈትሽ ቢለካ የሚያገኘው ለውጥ አለ። እውነት ለመናገር በየውድድር ዓመቱ የሚሻሻል በየውድድር ዓመቱ የሚያድግ ይህንን በየውድድር ዓመቱ የሚያድገውን የአርሰናልን መሻሻል ዘንድሮ በዋንጫ አጀበው ካልሆነ በስተቀረ ነበረ የሚታይ ነገር የሚታይ ጥሩነት የሚታይ ምርጥነት እናም ሜዳ ላይ ተጫዋቾችን እነ ዴክላን ራይስን እነ ጋብርኤል ማጋሌሽን 100% ነው ለቡድናቸው የሚሰጡት ምናምን የምንላቸውን ሰዎች ያህል እኔ አርቴታም ለአርሰናል 100% አቅሙን ነው የሚሰጥ። ከጨቆንም ከበደለም የሚበደለው ራሱ። ስለሱ ስታነቢ ስለሱ የሚሰጡ አስተያየትና ምስክርነቶችን ብትሰሚ ለጋርዲዮላ የምትናገሪውን አይነት ኦብሴሽን አለው። ዲማንድ የሚያደርገው ከራሱ ዲማንድ የሚያደርገው ከተጫዋቾቹ በጣም ብዙ ነው። ግን መርሳት የሌሉብንን ነገሮች እርግፍ አድርገን እንረሳለን። ለምሳሌ ይሄ ሰው ገና እኮ ጀማሪ ነው። አሁን ነው እኮ ሲኒየር አሰልጣኝ ወደ መባል ደረጃ የመጣው። ለአርቴታ እንዲህ መሆን አርሰናል የሚመሰገንበት ዋነኛው ምክንያት ይሄ አቅም ተገልጦ እንዲወጣ ይሄ አቅም ከፍ ብሎ እንዲታይ እድልና ጊዜ ስለሰጠው ነው። 6 ዓመት በ6 ዓመት ውስጥ ግን ደግ ሆኖ አይደለም አርሰናል የሰጠው የሚታይ ፕሮግረስ ስለነበረ ነው። ጆሽ ክሮንኬ ያተናገረውን አሁን አንቺ የተናገርሽው እኮ ምን አለ? ቁጭ ብለህ አውራው ጎበዝ ከሆን ቁጭ ብለህ አውራው አርቴታ። ከዛ ማታምን ከሆነ እማትተማመንበት ከሆነ ይገርመኛል። ምንን አድርገው ምንን ተከትሎ ምንን ተከትሎ ምን እንደሚያደርግና ምንን ተከትሎ ምን እንደሚመጣ ሲያስረዳ በዚህ መንገድ ነው ወደ ታላቅነት መመለስ የምንችለው፣ በዚህ መንገድ ነው ወደ አሸናፊነት የምንመጣው ብሎ የሚናገራቸው የሚያስቀምጣቸው ሀሳቦች በሙሉ ያስመረቅናል፣ ያስጎመዣል። ሆኖ ባየሁት ለሚ ፓርት ኦፍ ኢት ምናምን የሚያስብሉሽ ናቸው። ይህ የሚያሳትፍሻል አይደል? ያለሽን ሁሉ የምትሰጪው አይነት ሀሳብ አለ፣ ቁጭት አለ፣ አድርጎ የመገኘት አሳክቶ የምና አለው በደንብ ይሄን አንደርስታንድ ሳደርገው ስለቆየው ምንም እንትን የሚል ነገር የለኝም። ግን የኔ ለየት የሚለው ምንድን ነው፣ ያው ባህሪም ስለሆነ ሊሆን ይችላል። ከአንቺ የምወደውም ነገር አለ፣ የምጠይቀውም ነገር አለ፣ የማልደግፈውም ነገር አለ። አርቴታን በዚህ መንገድ ብገልጸውም ጉድለቶቹንም ደግሞ አዝሴም ታይም አለ። ጉድለቶቹም ላይ ግን ኮሜንት አለ። እነዛን ጉድለቶች የመሙላት አቅም የመሙላት ሰምቶ የመሙላት ጉብዝናም እንዳለው ግን በተመሳሳይ መመስከር ግን ይገባልም ይቻላል። ትላንት ስናነሳ የነበረውን የተጫዋቾችን ዲሲፕሊን፣ ትላንትና ስናነሳ የነበረውን የተጫዋቾችን ጉዳት እና ጉዳቱ አርሰናልን ምን ያህል እያጋለጠውና እየጎዳው ነው የሚለውን ሰርቶበት የሚመጣ ሰው ነው። እኔ እንደዚህ አይነት ሰው በጣም ይመቸኛል። አርቴታ የመወሰንም ችግር የለበትም። እነማን ነበሩ እሱ አርሰናልን ሲረከቡ? እነዛ እኮ ዋና ተብለው ይጠሩ የነበሩ ተጫዋቾች ከአርሰናል እንዲርቁ እንደተደረገ በእነሱ ፋንታ እነማን መጡ? እነዛ የመጡትን ተጫዋቾች እንዴት ወደ አሸናፊነት አበቃቸው? ያ ልምድ አልባው ሰው፣ ያ ከጋርዲዮላ ረዳት ሆኖ ይሰራ የነበረ ሰው ስትይ ለዚህ አይነት ሰው ዋጋና ክብር አለመስጠት የሚቻልም የሚገባም አይመስለኝ። ክፍተቶቹ ምንድን ናቸው ብትይኝ ለ2026/27 ከዛም ተከታትለው በሚመጡት የውድድር ዓመቶች የአርሰናልን ከለር መመለስ ላይ መስራት ይጠበቅበታል። ያ ነው የኔ ብቸኛ ኮሜንቴ ለአርቴታ።
ታክቲካል አንደርስታንዲንጉን ሌትሊ በጣም ብዙ ሰዎች እየተረዱት መጥተዋል። ተጫዋች ለውጦች ላይ ምናምን አርቴታ ነገሩን ያየበት መንገድ፣ አርቴታ ነገሩን ያሰበበት መንገድ ለነስኬሊ ሪስኪ የሆነውን ውሳኔ እየወሰነ እድል ሲሰጥ ምናምን በኋላ ውጤት ሲመጣ ምናምን አውቃለሁ እንደዛ አይነት ዓለም እንደዛ እንደሆነ። ግን ይሄ ሰው ትሩ ከለር ኦፍ አርሰናልን መመለስ፣ ውብ እግር ኳስን ከውጤት ጋር ማቀናጀት፣ ኳሱን ደብቆብሽ መዋል የሚችልን አርሰናል እንደገና እንድናይ ደብቆብሽ ይከተዋል፣ መረብ ላይ ታገኘዋለች። እንደዚህ አይነት አላ የቬንገር እኮ 2003-2004 ላይ ከዛም በፊት 3 ዋንጫ ሲያሸንፉ እኮ ሲያሸንፍ መንጋ ጭላሽን የሚያራግፍ እኮ ቡድን አላቸው። አግሬሲቭም ነው፣ ኢነርጄቲክም ነው፣ ጉልቤም ነው። ግን አዘ ሴም ታይም ደግሞ ኳሱንም ይችሉታል። አዘ ሴም ታይም ደግሞ ፍሎውን ታየዋለች። አዘ ሴም ታይም ደግሞ የሚገራርሙ ጎሎችን እያገቡ ጨዋታዎችን የሚያሸንፉ ናቸው። ስብስቡ ያንን ያስታውሳል። ስብስቡ ይነግርሻል። ሁለቱን ማቀናጀት ይቻላል። አሁን ጉልበቱ አለ እነ ማጋሌሽ ጋር በተወሰነ ደረጃ የጎደለ ጥበብ ግን እንዳለ ይታየኛል። አስቦበት ነው ያደረገው፣ ወስኖ ነው ያደረገው። ይሄንን ውሳኔ ማስተካከል ይጠበቅበታል። ለማንኛውም አርቴታ እንደዛ መሆኑ ልክ ነው ነው ብሎ የሚጨምሪው ከሌለ ወደ ሁለተኛው ጥያቄያችን ወደ ሁለተኛው ጥያቄ ሁለተኛው የውይይት ሀሳብ የነበረው ጋብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድ፣ ጋብርኤል ሄሱስ፣ ክሪስቲያን ኖርጋርድ እነዚህ ተጫዋቾች የሚቀጥለው የውድድር ዓመት ላይ ከአርሰናል ጋር የሚኖራቸው ኮንትራት ይጠናቀቃል። ለማን ሁሉን ያራዝም አርሰናል ወይስ ሁሉን የሚሸኝ? ቬሪ ኢንትረስቲንግ በጣም ግን ከነዚህ ከአራቱ ተጫዋቾች ውስጥ ብዙ ጊዜ አሁን አርሰናል ወደ 8 እንደዚህ ተጫዋቾችን ይለቃል ተብሎ መረጃ ይወጣል። ሊሰናበቱ ይችላሉ ተብሎ ያው የተባሉት በሙሉ ወደ ተግባር የሚቀየሩ አይደለም። ግን አንዳንዶቹ አሁን ለምሳሌ በጣም የሚገርመኝ ማርቲኔሊ ላይ የሚፈልጉት ክለቦች ይጠቀሳሉ። አርሰናል ይህንን ተጫዋች የሚለቅ ከሆነ ባየር ሚዩኒክ፣ ፓሪስ ሰን ጀርማ፣ ቼልሲ እንደዚህ የማርቲኔሊ ትልቅ ፈላጊ ሆኖ እየቀረቡ ነው የሚገኙ አሁን ባለው ሁኔታ። ፓሪስ ሰን ጀርማንም ጭምር እና ያዩት የሆነ ኳሊቲ እንዳለ ከማርቲኔሊ የሚወጣ ሌላ ኳሊቲ እንዳለ አሁን እኛ ከምናየው ኳሊቲ የዘለለ ነገር እንዳለ አሰልጣኞቹ እንደተረዱት እገነዘባል። ምክንያቱም ትልልቅ ክለቦች ናቸው አሁን እየፈለጉት የሚገኙት። ማርቲኔሊ ምንም ችሎታ የለውም ብለን የምንናገረው ተጫዋች አይደለም፣ ግን ማስተካከል ያለበት እና ደግሞ ማዳበር ያለበት ነገር ደግሞ እንዳለ ሁላችንም እናምናለን። ትሮሳርድም ላይ የትሮሳርድ እንኳን በጣም ጎበዝ ተጫዋች ነው፣ ግን አንዳንድ ጊዜ አልፎ ጨዋታ ላይ የመጥፋት ነገር ታያለ። ባለፈው የውድድር ዓመት ደግሞ ጉዳትን በጣም ያስቸገረው ተጫዋች ይመስለኛል። ግን አሁን ከተጠሩት ከአራቱ 2 ወደ ሌላ ክለብ ይሄዱ፣ 2 ደግሞ አርሰናል ላይ ይቆዩ የሚል ጥያቄ ከሆነ ወይም እንደኔ ከሆነ ትሮሳርድና ማርቲኔሊ ቢቆዩ በጣም ለአርሰናል ጥሩ ነው ላለሁ በጣም ጥሩ ነው ላለሁ። ኖርጋርድ ያው ምንም ተሰልፎ እየተጫወተም አይደለም። ጋብርኤል ሄሱስም ከዚህ በኋላ የሚጨምረው ነገር ይኖራል ብዬ ለማመን በጣም ይቸገራል። እኔ 4ቱም ይሄዱ ነው የምለው፣ አንተ ሁሉም ይሄዱ ነው የምትለው። ምንድነው መሰለሽ አሁን 4ቱም ይሄዱ ሲባል 4ቱም ጎበዞች አይደሉም የሚል አረዳድ አይደለም። በአርሰናል ደረጃ በፕሪሚየር ሊግ ደረጃ እየተጫወቱ በቻምፒዮንስ ሊግ ፋይናል ላይ የሚችሉትን እያደረጉ የመቻልና ያለመቻለን ጉዳይ አናነሳ። ግን ለአርሰናል መንገድ ለአርቴታ ሀሳብ አዋጥተዋል ወይ ነው። ለአርቴታ ያላዋጡ ተጫዋቾች ለሉዊስ ኤንሪኬ ሊሰሩ ይችላሉ፣ ወይም ሉዊስ ኤንሪኬ አርቴታ ከተጠቀመባቸው በላይ ሊጠቀምባቸው የሚችልበት የሆነ መንገድ ታይቶት ሊሆን ይችላል። ለዛ ነው ተጫዋቾች አንድ ክለብ ውስጥ አቅቷቸው ሌላ ክለብ ውስጥ ሲገቡ ደግሞ በጣም ፍላውሪሽ የሚያደርጉት። ምንም ጥያቄ የለውም። ግን አሁን ከአርቴታ ጋራ እነዚህ ልጆች ቆይተው ማክሲመም መሄድ የቻሉትን አየን እኮ በቃ ቤተሰብ ነው የሆነ። አሁን ጋብርኤል ማርቲኔሊ እንደዚህ አይነት ክፍያ እየተከፈለው እንደዚህ አይነት ሚና ይዞ እንዲቀጥል ማድረግ ልክ ነው ወይ? አሁን አርሰናል ያለምንም ጥርጥር በግራ መስመር በኩል ያለውን ነገር ማስተካከል መቻል አለበት። አይ ዶንት ቲንክ ለትሮሳርድም ከዚህ በላይ እንዲቆይ መፍቀድ ልክ ነው ብዬ አላስብም። ትሮሳርድ ይሄ የምርጥ ተቀያሪነትን ሚና የሚቀበልልሽ ከሆነ አሪፍ ነው፣ ይሄ ረብሽ ማያመጣብሽ ከሆነ። ካለበለዛ ግን እዛ ቦታ ላይ አንድሪያ ቤርታና አርቴታ ተነጋግረው ሃይ ኳሊቲ ያላቸው ተጫዋቾች መምጣት መቻል አለባቸው ነው የምለው።
ግን አንዱን ሸኝቼ በሱ ምትክ ሰው አምጥቼ ምናምን ከተባለ ማርቲኔሊ ይሂድ ትሮሳርድ ይቆይ ነው የምለው ነው። ለአርሰናል ግን ገንዘቡ እንዳለው ስለማቅ የዝውውር አፈጻጸም ጉብዝና እንዳለው ስለማ ጋብርኤል ሄሱስን እና ኖርጋርድን እኔ ቪን ኮንሲደር አላረጋቸውም በዚህ እሱን ግን ማቆየት ምናምን አለለም። ስለዚህ በቃ አራቱም ቢሄዱና ዲፍረንት ሉክ ደግሞ ብናይ እዛ ቦታ ላይ እዛ ቦታ ላይ ግዴታ ክፍተቱ ይታያል። በደንብ ገና ያኔም ክረምቱም ላይ ጭምር ነው ሲነሳ የነበረው። ልክ ነው። ምናልባት እንደው የአንተ ባልከው ላይ ብዙ ሰዎች አርቴታም ራሱ እምነት አለው ተብሎ የሚገለጸው ነገር ባለፈው የውድድር ዓመቱ ከመጀመሩ በፊት የሁለቱ ተጫዋቾች ጉዳይ ትልቅ ርዕሰ ጉዳይ አልነበረ እና ያኔ በቃ ግድ ከሆነ ትሮሳርድን መሸኘት እና ማርቲኔሊን ማቆየት የሚል አቋም አለው ተብሎ ነበር የሚገለጸው። ማርቲኔሊ ከእድሜውም አንጻር ታይቶ መሰለኝ ነገሩ ወደፊት ረጅም ጊዜ ማገልገልና የመሻሻል እድሉም በጣም ሰፊ ነው ተብሎ ስለሚታመን በማርቲኔሊ ላይ የተሻለ እምነት አለው ተብሎ ነበር መረጃ ሲወጣ የነበረው። ግን በዚህ የውድድር ዓመት ከማርቲኔሊ በላይ ትሮሳርድ በጣም ትልቁን ነገር ለአርሰናል አድርጓል ብዬ ነው የማስበው። ትሮሳርድም በአርሰናል ተጫዋቾችም ደጋፊዎችም ተወዳጅና የማይረሳ ሆኖ ያጠናቀቀበት የውድድር ዓመት ይመስለኛል። በተለይ ከዌስትሃም ጋር በነበረው ጨዋታ ላይ ጎሉን ያስቆጠረው እሱ ስለነበር አይደለ ማሸነፍ ግዴታ በሆነበት ጨዋታ ላይ እንደነዚህ አይነት ታሪኮች አሉት። ማርቲኔሊም አለው በርግጥ እንደዚህ ያለን የተጫዋችን የመቆየትና የመሸኘት ውሳኔ ዌስትሃም ላይ ባገባው ጎል ብቻ ኤቫሉዌት አታረግም በሆል ሲዝን እንዴት ነበረ የሚለውን ራሱ ጎልስ ባያገባም በቡድኑ የማጥቃት እንቅስቃሴ ላይ ኮንትሪቢዩሽኑ ምን ያህል ነበረ፣ የግብ ዕድሎችን በመፍጠር ረገድ የሚለው በሙሉ ነው ታሳቢ የሚደረገው። እኔ ያቺ የዌስትሃም ጎል ታተርፈዋለች ብዬ አንልም። ከዌስትሃሙ ጎል በፊት እኮ 20 ምናምን ጨዋታ ደግሞ ጎል አላገባም። ግን የቡድን ተሳትፎ ጥሩ ነበር። እኔ ከዚህ በፊት ብዬሻለሁ ተቀይሮ ሲገባ ለተጋጣሚ ቡድን ምፈራለት ተጫዋች ቢኖር ትሮሳርድ ነው። ቅድም ማስተያየት ስሰጥሽ ትሮሳርድ ይሄ ተቀይሮ የመግባትን ነገር ያለ ንጭንጭ የሚቀበል ከሆነ ምርጥ ተቀያሪ ነው የሚሆን። አደገኛ ተቀያሪ መሆን ይችላል የስኳድ ፕሌየር መሆኑን የሚቀበል ከሆነ ብዬ ነው የማምነው እና እዛ ላይ ነው የእኔ ስምምነት። ተቃውሞሽን ግን ተቀብለናል፣ እውቅናም ሰጥተነዋል። ለተቃዋሚ ፓርቲ 2 ደቂቃ እሺ ልቀጥል። ሶስተኛው ሁሉንም ዛሬ ላናነሳ እንችላለን። አሁን ይሄንን እንነጋገርበትና ልናቆማለን። ሶስተኛው የተነጋገሩበት ጉዳይ አርሰናል ቪክቶር ዮኬሬስን ለማስፈረም በጣም ብዙ ገንዘብ አውጥቷል እና ከካይ ሃቨርትዝ ጋራ ያላቸውን በአርሰናል የፊት መስመር እንቅስቃሴ መሪነትም ምን ድረስ መሄድ እንደቻለ ተገንዝበናል። ስለዚህ አሁን እነዚህን 2 ተጫዋቾች እንደ አጥቂ እንደ ጎል አስቆጣሪ መተማመኛ አድርጎ ነው መቀጠል ያለበት ወይንስ ከሃቨርትዝን ሸኝቶ ቪክቶር ዮኬሬስን የሚሟገት ምርጥ አጥቂ ፍለጋ መውጣት አለበት? ይሄንን ነው እነሱ ያነሱት። እኔ ጥያቄውን ላሳጥረው። አዩ ሃፒ በቪክቶር ዮኬሬስ? ለአርሰናል ደጋፊዎች አይ በዚህ ሲዝን ብዙውን ጊዜ እየተወቀሰን ያሳለፈው ብዙውን ጊዜ መጨረሻዎቹ ጨዋታዎች ላይ የተሻለ ነገር አሳይቷል። ግን ሙሉ በሙሉ የአርሰናል ደጋፊዎች በቪክቶር ዮኬሬስ ደስተኛ ናቸው ከፈረመበት ጊዜ አንስቶ እስከ ውድድር ዓመቱ እስከሚጠናቀቅበት ጊዜ ድረስ ብዬ ለመናገር ግን በጣም ይቸገራሉ። በተለይ የቪክቶር ዮኬሬስ ለአርሰናል ሲፈርም የነበረው ቫይቭ በጣም የተለየ በቃ ሁሉም ነገር ተስተካከለ አርሰናል ቤት የተባለበት ነው። እንደዛ የተባለበት ነው እና ትዕግስትም ደግሞ ነበረ ስል በአርቴታም በደጋፊዎችም በኩል ትዕግስት ነበር ስል እንኳን የታገሰው ከሃቨርትዝም ተጎዳ ሁሉም ልጆች አለዛ ሆነ ግን ነበር በቃ የመላመጃ ጊዜ ነው። የእንግሊዝ ፕሪሚየር ሊግን ከነበረበት ከፖርቹጋል ሊግ ጋር ማወዳደር አይገባም ብዙ ነገር ነበር ሲባል ነበር። ግን ብዙ ነገር በኤክስኪውዝ ታልፏል። መጨረሻ ላይ ግን ይሄ በቃ የተስተካከለውን አይምሪ የሆነውን ወይም በስፖርቲንግ የነበረውን ጎል የማግባት አቅሙን ይዞ አልቀጠለም፣ አልመጣም። የሆነ ጨዋታ ላይ ጎል ያገባል፣
እንደውም አንዳንዶቹ ጎሎችም ብዙዎቹ ደጋፊዎች ይሄ በቃ ቪክቶር ዮኬሬሽ የሚያገባቸው አይነት የሱ መለያ የሆኑ አይነት ጎሎች ናቸው ብለው የሚያምኑም አይደለም። ደግሞ ከጎል ስርም ኳስ ሲስት አይተናል። ብዙ ያልተስተካከሉ ነገሮች እንደነበሩ በግሉ በራሱ በኩል ያየነው ነገር ነው። ስለዚህ ከአንድ የውድድር አመት ከነዚህ አጋጣሚዎች ተነስተሽ ይሸኝ ወደሚል ትሄጃለሽ? አይ አልሄድም፣ እንደዛ አላልኩም እኮ። ግን ይህ የቪክቶር ዮኬሬሽ ጉዳይ በብዙ አቅጣጫ ነው መታየት ያለበት። አሁን ሰዎች ኳስ በትክክል እየደረሰው አይደለም የሚል አስተያየት የሚሰጡ ብዙ ናቸው። አሁን ለምሳሌ ከካይ ሃቨርትስ ጋራ የሆነ ጨዋታ ላይ እኮ የሚገርም ቅንጅት አሳይተው ነበር ካስታወስክ። እንዴ ቪክቶር ዮኬሬሽ እና ካይ ሃቨርትስ ለአርሰናል የተለየ ነገር ሊፈጥሩ ነው። ልክ ካይ ሃቨርትስ ከጉዳት እንደተመለሰ በተገናኙባቸው የመጀመሪያ ጨዋታዎች ላይ የሚገርም ነገር ነበር የታየው፣ ግን አልቀጠለም። አንደኛ ያልቀጠለበት ምክንያት በድጋሚ ካይ ሃቨርትስ ተጎዳና የተወሰኑ ጨዋታዎች አመለጡት። እንደገና ደግሞ ሲመጣም ያን የታየውን ነገር ማስቀጠል አልተቻለም። ስለዚህ ሌላ ስራ ይፈልጋል ብዬ እንዳስብ ነው ያደረገኝ። አሁን ልክ ቪክቶር ዮኬሬሽ ለአርሰናል ሲፈርም ብዙ አድማጮቻችን የሚያስታውሱ ከሆነ ሆዜ ሞሪኖ የተናገሩት ነገር ሁሌ ያስታውሰዋለሁ እኔ። እሳቸው ያሉት ነገር ምንድነው? ለአርሰናል ትክክለኛ ፈራሚ ነው ብሎ ለመናገር በጣም ይቸገራሉ። ምክንያቱም ስፖርቲንግ ማለት በቪክቶር ዮኬሬሽ ላይ የተገነባ ቡድን ነው። ሁሉም ነገር ለሱ እንዲመች ተደርጎ ነው ቡድኑ የተገነባው እና ቪክቶር ዮኬሬሽ በየጨዋታዎቹ ላይ ጎል እንዲያስቆጥር ተመችቶት እንዲጫወት እድል ፈጥሯል። ቀላቢዎች አሉት። አርሰናል ላይ ግን ይሄ ነገር ይሆናል ብዬ ለማሰብ በጣም ይቸገራለሁ ብሎ አስተያየት መስጠታቸውን በወቅቱ አስታውሳለሁ። ይህም ነገር ሶሻል ሚዲያም ላይ መገናኛ ብዙኃንም ላይ ሲነገር ነበር። ስለዚህ በሚቀጥለው የውድድር አመት በቪክቶር ዮኬሬሽ አሁን በታየው ላይ ብቻ ተማምኖ መቀጠል ይቻላል? የኔም ጥያቄ አለኝ። እንደተባለው ግን እነ አልቫሬዝ ለአርሰናል የሚፈርም ከሆነ ግን ሌላ ትልቅ አቅም ይሆናል ብዬ ነው የምረዳው። አዎ የቪክቶር ዮኬሬሽን ጉዳይ በተመለከተ በተደጋጋሚ ሀሳብ እንደሰጠ ሰው ያንን ሀሳብ መልሶ መከለስ ነው የሚሆነው። ለበዙት የውድድር አመት አጋጣሚዎች፣ ሂደቶች ቪክቶር ዮኬሬሽን በተመለከተ አርሰናል የጠበቀውን እያገኘ አይደለም የሚል አረዳድ ነው ያለኝ። ለዛ የሚቀመጡ ሰበቦችን ለመቀበልም ተቸግሬ ነው የቆየሁት። የቡድን ጓደኞቹ ጋር አልተናበበም ነው። ታዲያ ይናበባ? ከቡድን ጓደኞቹ ጋር ሃርመኒው ምናምን ነው እኮ። ታዲያ ይምጣ ሃው ሎንግ ምን ያህል ምናምን ስንል ነበረ። ከዛ ሌትሊ የሚገርም ደግሞ ቪክቶር ዮኬሬሽን አየን። የውድድር አመቱ መገባደጃ ሰሞን ላይ በቃ ቪክቶር ዮኬሬሽ የሚገርም አስተዋጽኦ ማድረግ ጀመረ። ጨዋታው ላይ ከጎል ማስቆጠርም ውጪ ባሉት ነገሮች ላይ ያለው ተሳትፎ ማማር ጀመረ። ስለዚህ አሁን በየትኛው ልሸነፍ? ለነዚህ መጨረሻ ላይ ማየት ለጀመርናቸው በጎ ነገሮች ወይንስ መጀመሪያ ላይ ለነበሩ ድክመቶች? አላቅም። ግን እንዳልሽው አርሰናል በፕሪሚየር ሊግ ዋንጫ እያነሳ ደጋግሞ ሻምፒዮን እየሆነ እንዲቀጥል በአውሮፓ ቻምፒዮንስ ሊግ የመጀመሪያ ድሉን እንዲያስመዘግብ የሚታሰብ የሚፈለግ ከሆነ በሚቀጥለው የውድድር አመት ፊት መስመሩ ላይ መስራት አለበት። ዮኬሬሽ አለኝ ብሎ ተኝቶ ይሄንን የክረምት የዝውውር መስኮት ማሳለፍ አለበት ብዬ አላምንም እኔ። ይሄንን ግን አርቴታም ራሱ አበበ እንዳለው የሚል ነው ይመስለኝ። ለምን በይኝ እስቲ ቢግ ማቾችን አውጪ፣ ለአርሰናል በጣም ትልቅ ቁም ነገር ያላቸውን ጨዋታዎች አውጪ፣ ኢንክሉዲንግ የቻምፒዮንስ ሊግ ፋይናልን ተቀያሪ ወንበር ላይ እኮ ነው ያስቀምጠው። የፐዝሉ የመጨረሻው ጂግሳው ነው ብለሽ የምታስቢውን ተጫዋች ተቀያሪ ወንበር ላይ ካስቀመጥሽው እንዳሰብሽው አልሆነም ማለት ነው። ሌላ ትርጉም የለውም አይደለም? ያው ልክ ነው። ከሲቲ ጋርም ሲጫወት ቤስት ኢሌቨን ውስጥ የነበረ አይመስለኝም። እንደዚህ በጣም ለአርሰናል ወሳኝ በሚባሉ ጨዋታዎች ላይ ቪክቶር ዮኬሬሽ ተቀያሪ ወንበር ላይ ነው የሚቀመጠው። እናሱ መልእክት ነው ለእኔ። እሱን በተመለከተ ያለውን የአርሰናል ቤት አረዳድ ማሳያ አድርጌ ነው የምወስደው። መጀመሪያ ላይ የነበሩት ተከታታይ ጨዋታዎችን የመሳተፍ አጋጣሚዎች ይሰጡት የነበረው በየጨዋታው ላይ የሚያሳየው ነገር አሪፍ ስለነበረ ሳይሆን አርቴታ አርሰናልም ብዙ አማራጭ አልነበራቸውም። ጋብርኤል ሱስ መመለስ አልቻለም። ካይ ሃቨርትስ ረጅም ጉዳት አጋጠመው። የመጀመሪያው ጨዋታ ላይ እኮ ነው ካይ ሃቨርትስ ጉዳት አጋጠመው ከዩናይትድ ጋር ሲጫወት። እንደዚህ አይነት ነገር ሲሆን በዛ ገንዘብ በዛ አይነት ሂደት ውስጥ ያስፈረምሽውን ተጫዋች ደጋግመሽ ከመጠቀም ውጭ አማራጭ የለም።
ያኔ ምናል በተለይ እኔ ምን አልኩ እመኝኝ እንኳን አጥቂዎቹ ከሀቨርትዝ ሲመለስ መጀመሪያ አርቴታ ከሚሰራቸው ስራዎች መካከል ይህን ልጅ ቤንች ማድረግ ነው ምናምን ትዝ ይልሻል። እሱ ግን እንዴት እንደማድረግ ተቸግሬያለሁ ምናምን ብሎ ነበር ካስታወስ። ኃላፊነት አለበት። 3 ተጫዋቾች ግን ተግባሩ ግን ያለውን ያደረገው እኩል ጊዜ ላይ ነበረ፣ ተመሳሳይ ተቀራራቢ ጊዜ ላይ ነው ገብርኤል ሱስ እና ካይ ሃቨርትዝ ለጨዋታ ዝግጁ የሆኑት እና እንዴት እንደማድረግ እኔ እንጃ። 3 በቃ የሚገርሙ አጥቂዎች አሉኝ የትኛውን ተጫዋች እንደምመርጥ በየጨዋታ ላይ ምናምን ብሎ ሄዴኮ ነበር ምናምን ሲል ነበረ። እንጀራው ነው እና እንደዛ ነው። ግን ለማንኛውም አሁን የአርሰናል ውሳኔ ለምን አስደሰተህ ብባል የሚያስደስተኝ ዘንድሮ ክረምቱ ላይ በዋናነት የማጥቃት አቅምን ለማጠናከር ትኩረት እንሰጣለን ማለቱን ያስደስተኝ። ምክንያቱም ዘንድሮ በዋናነት አርሰናል ላይ ያለው ችግር የማጥቃት አቅሙ ዙሪያ ያለው ችግር ነው። ስላልተግባቡ፣ ስላልተጣጣሙ፣ የእነሱ አጫዋወት የእሱ ባህሪ የተለያየ ስለሆነ ነው። እንዲህ ያለ ኤክስኪውዝ እየሰጠሽ እየተሸነፍሽ እና የአሸናፊነትሽ ጉዳይ ስጋት ውስጥ እየወደቀ አይደለም መቀጠል ያለብሽ። ይሄም ቢሆን መፍትሄ ያለው ይህንንም መፍትሄ መስጠት ነው። አንዱ መፍትሄ ተጫዋቾችን ወደ ቡድኑ መቀላቀል ነው። ግን አንዳንድ ዘገባዎች ላይ ምናልባት አርስቴታ እና አንድሪያ ቤርታ ሊሸኙትም ይችላሉ ይላሉ። አላመንኩትም እንጂ ነው ግን ወጥቷል። እኔ አላመንኩትም። እሱን ለማመን ትንሽ ያስቸግራል ብዬ አላስብም። ቁጥሩ ግን መጥፎ አይደለም። በመጀመሪያው የውድድር ዓመት በሁሉም የውድድር አይነቶች 21 ጎል አግብቷል። መጥፎ አይደለም ከነበረው ኤክስፔክቴሽን አንጻርና በሜዳ ላይ ሲያሳይ የነበረው ሁኔታ ነው የበለጠ ነገሮች እንዲታዩ የሚያደርገው። የሚስታቸው ጎሎች አንዳንዶቹ በጣም የሚያስቆጩ ናቸው። እኔ በመሳት አልፈርድም እውነት ለመናገር ወይም መሳት አባካኝነት እንደው ፍጹም መለኪያ አይሆንም ምናምን ባልልሽም እኔ ብጥስ የሚለው ነገር ነው እኔን ተስፋ የሚያስቆርጠኝ። ሄዶ ኳሱ እሱ ጋር ሲደርስ ሳይሞክረው ምን ሳይለው ቁርጥ ብልሽት የሚለው ነገር ነው። የሲስተሙ መፍረሻ ቦታ እዛ ጋር ሲሆን ያናደኛል። ሲስተሙ ሄዶ እሱም ጋር ሰርቶ ጎል አግብቶ ሰርቶ የሚገራርሙ ሙከራዎችን ካደረገ ምንም ችግር የለብኝም። በመሳት አልለካውም ልልሽ ፈልጌ ነው። ብዙ ሰው ሊስት ይችላል። በዛ አይደለም ለካው እኔ ሄዶ የሚበላሸው ነገር ፍርስ የሚለው መፍረሻው ነው። እዛ ጋር ሲደርስ ኳሱ ብዙ ጊዜ ይቋረጣል። ሂደቱ አሪፍ የሚመስል ነገር ሄዶ እዛ ጋር ሲደርስ ይቋረጣል። እዛ ጋር ያለውን ሃርመኒ እዛ ጋር ያለውን ተጣጣሞሽና ተናቦሽ ማስቀጠል አልተቻለም እና በዛ ውስጥ የጎላ ምክንያት አድርጌ የምወስደው ቪክቶር ዮኬሬስን ነው። ስለዚህ they have to keep him መቆየት አለባቸው። ግን በጣም ብዙ ስራ ይፈልጋል። ሙሉ ለሙሉ የውድድር ዓመቱን በሱ ተማምኖ ለመጀመርም የሚያስቸግር ሊሆን ይችላል። ለዛ ነው እንደዛ መተማመን ይቅርባቸው። ግን እድሎቹን ግን ሌሎች አጥቂዎች ወደ አርሰናል የመምጣት እድሎችን ግን የበለጠ ማስፋት ደግሞ ያስፈልጋል። ሸገር ስፖርት